ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በቀጣይ በኢራን ላይ ሊደርስ የሚችለው ጥቃት እጅግ የከፋ ሊሆን እንደሚችል ፕሬዝዳንት ትራምፕ አስጠነቀቁም። ቻይና በማይናማር የማጭበርበሪያ ካምፖችን የሚመራ የማፊያ ቡድን 11 አባላትን በሞት መቅጣቷ ተሰማም። ታይዋን የኤፍ-16V ተዋጊ ጀቶቿን በማሳየት ለቻይና ጥብቅ መልእክት አስተላልፋለች። የዩክሬኑን ጦርነት ለማጠናቀቅ የሰላም ንግግሮች እየተደረጉ እንዳሉ በሚነገርበት በዚህ ሰዓት መሬት ላይ ያለው ጦርነት ተባብሶ ቀጥሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በቀጣይ በኢራን ላይ ሊደርስ የሚችለው ጥቃት እጅግ የከፋ ሊሆን እንደሚችል ፕሬዝዳንት ትራምፕ ገለጹ። እናም ትራምፕ የቴህራን ባለስልጣናት ሆይ ይህ እንዲሆን እንዳትፈቅዱ አይነት ንግግር ማሰምቷል። እኛ ሰዎች ለ22 ዓመታት ያህል ሲጠብቁት የቆዩትን የኢራንን የኒውክሌር ጣቢያዎች በሰኔው የጦርነት ወቅት ማጥቃት ችለናል ያሉ ሲሆን ከፊታችን ግን ያለው ከዚህም የከፋ ነው ሲሉ በብርቱ አስጠንቅቋል። ፕሬዝዳንት ትራምፕ ዋሽንግተን በሰኔው የ12ቱ ቀናት ጦርነት ወቅት ሶስቱን የኢራንን የኒውክሌር መሰረተ ልማት አጥቅታለች። አሁን ግን የምትወስደው እርምጃ ከዚህም የከፋ ነው የሚሆነው በማለት አስጠንቅቀዋል። የመካከለኛው ምስራቅ ፖለቲካ አሁን ከመቼውም ጊዜ በላይ ወደ አለመረጋጋት አምርቷል። ኢራን ለ3 ሳምንታት ያህል በውስጣዊ ህዝባዊ ተቃውሞ ስትናጥ ከሰነበተች በኋላ ከዋሽንግተን ጋር ወደ ሌላ ዙር መካረር አምርታለች። አሜሪካ በዩኤስኤስ አብርሃም ሊንከን የምትመራው አርማዳ የተሰኘችውን ግዙፍ የጦር አውሮፕላን ተሸካሚ የሆነችውን የጦር መርከብ ከነ አጃቢዎቿ ወደ ኢራን ልካለች። ይህች የጦር መርከብ በዓለማችን እጅግ ግዙፍ ተብላ የምትጠራ የጦር መርከብም ነች። ትራምፕ ኢራን ከአሜሪካ ጋር ወደ ድርድር የማትገባ ከሆነ እጅግ የከፋ ቅጣት ሊመጣ እንደሚችል ተናግሯል። በእርግጥ ፕሬዝዳንት ትራምፕ የቴህራን ባለስልጣናት ከዋሽንግተን ጋር ወደ ድርድር ጠረጴዛው መምጣት እንደሚፈልጉ እየጠየቋቸው እንደሆነም አንስቷል። ምንም እንኳን ፕሬዝዳንት ትራምፕ ይህንን ቢሉም የቴህራን ሰዎች ግን ስጋት ተጋርጦብን ወደ ድርድር የምንመጣበት ሁኔታ የለም በማለት ላይ ይገኛሉ። ፕሬዝዳንት ትራምፕ ኢራን ወደ ንግግር መምጣት አለባት የሚሉት የኒውክሌር ፕሮግራሟን ለማቆም መስማማት አለባት የሚለውን ለመናገር ነው። ከኛ ጋር ወደ ንግግር ጠረጴዛው ለመመለስ ተደጋጋሚ ጥያቄዎችንም አቅርበውልናል ብለዋል። የኢራን የውጭ ጉዳይ ሚኒስትሩ አባስ አራግቺ የኛ አቋም በጣም ግልጽ ነው፣ ብሔራዊ ደህንነታችን ስጋት ውስጥ ገብተው በፍጹም ለንግግር አንቀመጥም፣ በቃ ይህ ነው አቋማችን ሲሉ ትራምፕ እያሰሙት ላለው ንግግር ምላሻቸውን ሰጥተዋል። ነገር ግን ፕሬዝዳንት ትራምፕ ነገሮች ወደ ንግግር ካልመጡ በአንድ ነገር ላይ እርግጠኛ መሆን ይቻላል፣ እርሱም ቀጣይ የምንወስደው እርምጃ በሰኔው ጦርነት ወቅት ከወሰድነው እርምጃ እጅግ የከፋ እንደሚሆን ሲሉ የታቀደውን እቅድ ይፋ አድርገዋል። ኢራናውያን አሁን የውስጥ ተቃውሟቸውን ገታ አድርገው ከዋሽንግተንና ከእስራኤል ሊቃጣባቸው ለሚችል ጥቃት በጋራ ለመቆም የወሰኑ መስለዋል የሚሉ ትንታኔዎችም እየተደመጡ ነው። በእርግጥ የሰሞንኛውን ውጥረት ለተመለከተ ፕሬዝዳንት ትራምፕ ኢራንን ማጥቃታቸው አይቀርም የሚል ለእውነታ የቀረበ ግምት ሊወስድም ይችላል። ይህም ሆኖ ግን ከትራምፕ ውጭ በቀጣይ በእርግጠኝነት በቴህራን ላይ ምን ይፈጽማል የሚለውን ምላሽ ለመስጠት እጅግ ያዳግታል። ነገሮች በእንዲህ አይነት ሁኔታ ላይ ባሉበት ሰዓት ሳውዲ አረቢያም ሆነች ዩናይትድ አረብ ኤምሬትስ አቋማቸውን በግልጽ ይፋ አድርገዋል። ሀገራቱ አሜሪካ ኢራንን የምታጠቃ ከሆነ በየትኛው መንገድ ድጋፍ
እንደማይሰጡ ይታወቅም ብለዋል። ዋሽንግተን በኢራን ላይ ጥቃት ለመፈጸም የሳውዲን አሊያም የኤምራቶችን የአየር ክልል መጠቀምን ትፈልጋለች። ከኢራን ጋር ድንበር የምትጋራው ቱርኪም አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ ትልቁን ስህተት እንደ መስራት ነው የሚቆጠረው እያለች ነው። ሊሰነዘሩ የሚችሉ ማናቸውም አይነት ጥቃቶች የሀገሪቱን የኒውክሌር ፕሮግራም እንደማይገቱት እየገለጸች ነው። አሜሪካም ጥቃት የምትከፍት ከሆነ የኢራን አብዮታዊ ዘብ የኮማንድ ማዘዣዎችን፣ ቁልፍ የሚባሉ ወታደራዊ አመራሮችንና መሰል ኢላማዎችን እንደምታጠቃም እየተዘገበ ነው። የዩክሬኑን ጦርነት ለማጠናቀቅ የሰላም ንግግሮች እየተደረጉ እንዳሉ በሚነገርበት በዚህ ሰዓት መሬት ላይ ያለው ጦርነት ግን ተባብሶ እየቀጠለ ነው። ሩሲያ ዩክሬን በምስራቃዊ ክፍል የሚገኙ ግዛቶቿን አሳልፋ እስካልሰጠቻት ድረስ የሚደረስ ምንም አይነት ስምምነት እንደማይኖር ታነሳለች። ፕሬዝዳንት ዘለንስኪ ደግሞ ግዛት ቆርሰን አንሰጥም የሚል ጠንከር ያለ አቋም የነበራቸው ቢሆንም አሁን ግን ህዝበ ውሳኔ ይደረግ እና የዩክሬን ህዝብ ይወስን ወደሚል አቋም የመጡ መስለዋል። ጦርነቱን ለማስቆም በጥረት ላይ ነኝ የሚሉት ፕሬዝዳንት ትራምፕ ሶስተኛው የዓለም ጦርነት ቀርቧል ሲሉ፣ ኔቶ ደግሞ ከሩሲያ ጋር ለሚኖረው ጦርነት ዝግጅት ያስፈልጋል የሚል ንግግርም ያሰማል። ኔቶ አሁን ጦርነት በደጃችን ደርሷል፣ እናም ለዚህ እኛም ዝግጅት ማድረግ ይኖርብናል የሚል ግልጽ ያለ አቋም ከያዘ ሰንበትበት ብሏል። በአንጻሩ ሩሲያ ግን ከአውሮፓ ጋር ወደ ጦርነት የመግባት ፍላጎት እንደሌላት ገልጻ ጥቃት ከተሞከረባት ግን ከባድ እርምጃ እንደምትወስድ አስታውቃለች። ለዚህ ጦርነት ዝግጅትም ኦረሽኒክ የተሰኘው ሚሳኤል ወደ ኔቶ ድንበር ሀገራት አስጠግታለች። ይሄው ሚሳኤል በፖላንድ ድንበር አቅራቢያ በቤላሩስ በተጠንቀቅ ተጠምዶም ይገኛል። ሩሲያ 4 ዓመት በደፈነው በዚህ ጦርነት ማሳካት የምትፈልገው ግዛትን መውሰድ ነው። በአንጻሩ ዩክሬን ደግሞ የደህንነት ዋስትና እንዲሁም ፍትህ እንዲሰጣት ትፈልጋለች። ዶንባስ ማለት ምስራቃዊ የዩክሬን ክፍል ሲሆን በዚህ ሰዓት ከ88 በመቶ በላይ የሚሆነው ክፍል በሩሲያ ኃይሎች ቁጥጥር ስር ላይ ይገኛል። እናም ሩሲያ ቀሪውን 12 በመቶ ጭምር ነው ሙሉ በሙሉ ለመጠቅለል የምትፈልገው። አሜሪካ ይህንን የዶንባስ ክልል እንደ ነጻ መሬት እንዲቆጠር የምትፈልግ ሲሆን ዩክሬንም ለዚህ ሲባል ለቃ እንድትወጣ ትፈልጋለች። ፕሬዚዳንት ትራምፕ ከዛሬ 1 ዓመት በፊት ወደ ዋይት ሃውስ ከመምጣታቸው በፊት በአንድ ቀን የዩክሬኑን ጦርነት እንደሚያስቆሙት ቃል መግባታቸው ይታወሳል። እንዲህ በ24 ሰዓታት ውስጥ ጦርነቱን እንደሚቋጩት ሲናገሩ የነበሩት ፕሬዚዳንት ዛሬ ሶስተኛው የዓለም ጦርነት ሊቀሰቀስ ከጫፍ ደርሷል እያሉ ነው። ቻይና በማይናማር የነበሩ 11 የአንድ ወንጀል የቡድን አባላትን በሞት ቀጣች። ቻይና በማይናማር የማጭበርበሪያ ካምፖችን የሚመራ የማፊያ ቡድን 11 አባላትን በሞት መቅጣቷ ተሰምቷል። የቻይና ፍርድ ቤት በግድያ፣ ህገወጥ እስር፣ ማጭበርበርና ቁማርን ጨምሮ በፈጸሟቸው ወንጀሎች ሚንግ በተባለው የማፊያ ቡድን አባላት ላይ የሞት ቅጣቱን ያስተላለፈው ባለፈው መስከረም ወር ላይ ነበር። ሚንግ የተባለው ቡድን በቻይና ድንበር አቅራቢያ ላይ የምትገኘውን የማይናማሯን ላውኬንግ ከተማን ከሚያስተዳድሩ በርካታ ቡድኖች መካከል አንደኛው ነው። የወንጀል ቡድኑ ከዓለም ተነጥላ በድህነት አረንቋ ውስጥ የምትገኘውን ከተማ የቁማርና የወሲብ ንግድ ማዕከልም አድርጓታል። የዚህ ቡድን አባላት በቁጥጥር ስር ውለው ለቻይና ተላልፎ የተሰጡት በ2023 የአካባቢው ታጣቂዎች በእርስ በርስ ጦርነት ውስጥ ያለችውን ከተማ ከተቆጣጠሩም በኋላ ነው። በማይናማር በሚካሄደው የማጭበርበር ወንጀል በሺዎች የሚቆጠሩ ቻይናውያን ሰራተኞች ወጥመድ ውስጥም ገብተዋል። እነዚህ ዜጎች ከመላው ዓለም ተታለው ወደ ማጭበርበሪያ ካምፖች እንዲገቡ ከተደረጉ በመቶ ሺዎች የሚቆጠሩ ሰዎች መካከልም ናቸው። እንደ ቻይና ከፍተኛ ፍርድ ቤት የሚንግ የወንጀል ቡድን በማጭበርበርና በቁማር ከ2015 እስከ 2023 ባሉት ዓመታት ውስጥም ከ1.4 ቢሊዮን ዶላር በላይ ገንዘብ ሰብስበዋል። ታይዋን የኤፍ-16 ቪ ተዋጊ ጄቶቿን በማሳየት ለቻይና ጥብቅ መልእክት አስተላለፈች። ታይዋን በቤጂንግ በኩል እየታየ ያለውን ተደጋጋሚ ወታደራዊ ትንኮሳ ተከትሎም እጅግ ዘመናዊ ተዋጊ የሆኑ አውሮፕላኖቿን ለጦርነት ዝግጁ መሆናቸውን ለዓለም ይፋ አድርጋለች። እነዚህ ለእይታ የበቁት ተዋጊ አውሮፕላኖቹ ድንገተኛ ጥቃት ሲሰነዘር በአጭር ደቂቃዎች ውስጥ ታጥቀው ወደ ሰማይ የመምጠቅ ብቃት አላቸውም ተብሏል። በአሜሪካ የተሰሩ የላቁ ሚሳኤሎች
ሚሳኤሎችንና የራዳር ሲስተሞችን የታጠቁት እነዚህ ጀቶች የታይዋን የአየር ኃይል የጀርባ አጥንት መሆናቸውን አረጋግጠዋልም ተብሏል። ታይዋን ይህንን ያደረገችው ቻይና የአየር ክልሏን በተደጋጋሚ እየጣሰች ባለበትና ወታደራዊ ውጥረቱም ባየለበት በዚህ ሰዓት ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።